አስቡት ጥቅጥቅ ያለ በረሃ ውስጥ ናችሁ ማንንም የት እንዳላችሁ አያውቅም ስልካችሁ አይሰራም ድንገት በገደል መሃል ስትወርዱ አንድ ግዙፍ ድንጋይ ተንሸራቶ እጃችሁን ከግድግዳ ጋር አጣብቆ ይዘዋል መፈራገጥ ጀምራላችሁ ግን ድንጋዩ አይንቀሳቀስም ሰዓታት ወደ ቀናት ይቀየራሉ ውሃችሁ ያልቃል ረሃብ አጥንታችሁን ይበላዋል በዚህ ሰዓት ሁለት አማራጮች ብቻ አሏችሁ እዚያው ድንጋይ ስር ሆኖ ሞትን መጠበቅ ወይም ደግሞ በገዛ እጃችሁ በደነዘ ቢላዋ የራሳችሁን እጅ ቆርጣችሁ ነፃ መውጣት እናንተ የትኛውን ትመርጣላችሁ ዛሬ በወግና እውነታ በሰው ልጅ ታሪክ ውስጥ እጅግ አስገራሚ የሚባለውን የአሮን ራልስተንን ታሪክ ይዘንላችሁ ቀርበናል በዩታህ በረሃ ውስጥ ለ127 ሰዓታት በድንጋይ ተጭኖ የቆየውና በመጨረሻም የራሱን እጅ በመቁረጥ ከሞት አፍ ያመለጠው የዚህ ጀግና ታሪክ ዛሬም ድረስ ዓለምን ያስደነገጠ ይገኛል እስከ መጨረሻው አብራችሁን ቆዩ He kicked the rock to test its stability, which seemed solid. ሚያዝያ 26 2003 ዓ.ም ቀኑ ቅዳሜ ነበር አሮን ራልስተን የ27 ዓመት ወጣት የአካል ብቃቱ የተስተካከለና ተራራ መውጣትን እንደ እስትንፋሱ የሚወድ ሰው ነው በዚያን ቀን ጠዋት ከቤቱ ሲወጣ ዓላማው አንድ ነበር በዩታ ግዛት የሚገኘውን ብሉ ጆን ካኒየን የተባለውን ገለልተኛና ድንቅ ገደላማ ስፍራ መጎብኘት አሮን ለብቻው መጓዝ ይወድ ነበር ነገር ግን በዚያን ቀን የሰራው ስህተት ዛሬም ድረስ ለብዙዎች ትምህርት ነው የት እንደሚሄድ መቼ እንደሚመለስ ለጓደኞቹም ሆነ ለቤተሰቦቹ አልተናገረም ብቻዬን ሄጄ ተዝናንቼ መለሳለሁ የሚል ከልክ ያለፈ በራስ መተማመን ነበረው በቦርሳው ውስጥ ጥቂት ውሃ መጠነኛ ምግብና አንድ አነስተኛ ባለብዙ አገልግሎት ቢላዋ ብቻ ይዟል አሮን ወደ ገደሉ መግቢያ ደረሰ በረሃው ጸጥ ያለ ነው አየሩ ደግሞ ደስ የሚል ነበር ለጥቂት ሰዓታት በገደሉ ጠባብ መንገዶች ውስጥ እየሮጠና እየዘለለ ጉዞውን ቀጠለ በጉዞ አጋማሽ ላይ ሁለት ወጣት ሴት ተጓዦችን አገኘ ለጥቂት ደቂቃዎች አብሯቸው ተጓዘ እነሱ አብረን እንሁን ቢሉትም አሮን ግን ፈጣን ስለነበር ለብቻዬ በቀጥል ይሻላል ብሎ ተለያያቸው ያቺ ሰከንድ አሮን የሰው ልጅ ለመጨረሻ ጊዜ ያየባት ነበረች ከሰዓት በኋላ 8 ሰዓት ከ45 ደቂቃ አካባቢ አሮን አንድ በጣም ጠባብ ገደል ውስጥ ገባ በዚያ ገደል ውስጥ ወደ ታች ለመውረድ በሁለቱ ግድግዳዎች መሃል ተንጠልጥሎ የነበረን አንድ ግዙፍ ድንጋይ እንደ ድልድይ ለመጠቀም ወሰነ ድንጋዩ ለብዙ ዓመታት እዚያው ተሰክቶ የቆየ ስለሚመስል አይነቃነቅም ብሎ አመነ አሮን እጆቹን በድንጋዩ ላይ አድርጎ ወደ ታች ሊወርድ ሲል ግን ዓለሙ ተገለበጠ ድንጋዩ ንቅንቅ አለ ያ 360 ኪሎ ግራም የሚመዝን ግዙፍ አለት በድንገት ከቦታው ተንሸራተተ አሮን ለማምለጥ የሞከረው ሙከራ አልተሳካም በሰከንዶች ውስጥ ድንጋዩ አሮንን ይዞት ወደ ታች ወደቀ አሮን ከፍተኛ ጩኸትን አሰማ አባራው ሲረጋጋ ግን ያየው ነገር ሊታመን የማይችል ነበር ቀኝ እጁ ከክርኑ በታች ያለው ክፍሉ በድንጋዩና በገደሉ ግድግዳ መሃል ተጨምቆ ተይዟል አሮን እጁን ለማውጣት ሞከረ ግን ህመሙ መላ ሰውነቱን ሽባ አደረገው ድንጋዩ እጁን ብቻ አይደለም የያዘው ህይወቱን ጭምር ነው በዙሪያው ማንንም የለም ገደሉ በጣም ጠባብ ስለሆነ ፀሐይ እንኳን በቀጥታ አትገባም አሮን በዚያች ቅጽበት ያሰበው አንድ ነገር ብቻ ነበር ይህ ድንጋይ አሁን ይገለኛል አሮን ለሰዓታት ድንጋዩን በአንድ እጁ ለመግፋት ታገለ ጅማቶቹ እስኪበጠሱ ድረስ ቢታገልም ድንጋዩ ግን ሚሊሜትር እንኳን አይንቀሳቀስም በረሃው ቀስ እያለ ወደ ጨለማ መለውጥ ጀመረ ቅዝቃዜው እየጨመረ መጣ አሮን በቆመበት ሁኔታ እጁ በድንጋይ ተቀጥቅጦ በብቸኝነትና በጭንቀት የመጀመሪያውን ሌሊት ተጋፈጠ ያ 127 ሰዓታት የሚፈጀው ሲኦል እንዲህ ነበር የጀመረው ሁለተኛው ቀን ሲነጋ አሮን የነቃው በከፍተኛ ብርድ ተቀጥቅጦ ነበር የገደሉ ግድግዳዎች እንደ በረዶ ይቀዘቅዛሉ ቀኝ እጁ አሁንም በዚያ 360 ኪሎ ግራም ድንጋይ ስር እንደታሰረ ነው አሮን አምሮን ማረጋጋት ነበረበት መጀመሪያ ያደረገው ነገር የያዘውን ስንቅ መፈተሽ ነበር በቦርሳው ውስጥ የነበረው ጥቂት ውሃና ሁለት የቸኮሌት ብስኩቶች ብቻ አሮን አንድ እቅድ አወጣ ድንጋዩን መጥረብ አለብኝ አለ በግራ እጁ የያዘውን አነስተኛ ቢላዋ አውጥቶ በድንጋዩና በእጁ መሃል ያለውን ክፍተት መቆፈር ጀመረ ለሰዓታት ደከመኝ ሳይል ድንጋዩን ሲፈቀዋለ ነገር ግን ድንጋዩ እጅግ ጠንካራ በመሆኑ ቢላዋው ጥቃቅን አቧራዎችን ብቻ ነው የሚያወጣው ያንን ሁሉ ሰዓት ደክሞ ያገኘው ውጤት ከጥፍር የማይበልጥ ስፋት ብቻ ነበር ሶስተኛው ቀን የውሃ ጥም መጣ በረሃብ መቆየት ይቻላል በጥማት ግን
አይቻልም። አሮን የያዘው ውሃ ተሟጠጠ። የሰውነት ፍሳሽ ሲያልቅ አምሮ ማሰብ ያቆማል። አሮን ምስሎችን ማየት ጀመረ። በሩቅ የውሃ ኩሬዎች ያሉ ይመስለዋል። ቀና ሲል ግን የሚቃጠል ሰማይና የገደሉን ጫፍ ብቻ ያያል። ጥማቱ ሲበረታበት አሮን የመጨረሻውንና ዘግነን ያለውን ውሳኔ ወሰነ። የራሱን ሽንት በውሃ ጠርሙስ ውስጥ ሰብስቦ መጠጣት ጀመረ። መራራና የሚገማ ፈሳሽ ነበር ይላል አሮን። ነገር ግን በህይወት ለመቆየት ሌላ ምርጫ አልነበረውም። በዚያው ቀን ማታ አሮን ካሜራውን አወጣ። አሁን መሞቱ እንደማይቀር እርግጠኛ ሆኗል። ለቤተሰቦቹ ለእናቱና ለአባቱ የስንብት ቪዲዮ ቀረጸ። እማዬ አባዬ ወዳችኋለሁ፣ እዚህ ገደል ውስጥ ልሞት ነው፣ ይቅርታ አድርጉልኝ እያለ በቪዲዮው ላይ ሲናገር ድምጹ ይንቀጠቀጥ ነበር። አራተኛው ቀን የአሮን እጅ መበስበስ ጀመረ። ደም ዝውውር ስለቆመ ጣቶቹ ወደ ጥቁርነት ተቀየሩ። አሮን እጁን በቢላዋ ወጋው። ምንም ህመም አይሰማውም። እንዲያውም በእጁ ውስጥ የወጣው አየር የመበስበስ ሽታ ነበር። በዚያ ቀን ነበር አሮን እጁን ስለመቁረጥ በቁም ነገር ማሰብ የጀመረው። ቢላዋውን አውጥቶ በቆዳው ላይ አሳለፈው። ነገር ግን ቢላዋው በጣም ደንዝዞ ነበር። ቆዳውን እንኳን ሊሰነጥቀው አልቻለም። አጥንቴንስ እንዴት እቆርጣለሁ ብሎ ራሱን ጠየቀ። አሮን ተስፋ ቆርጦ በገደሉ ግድግዳ ላይ ስሙን፣ የተወለደበትን ቀንና ሪፕ ወይም በሰላም ይረፍ የሚል ጽሑፍ ቀረጸ። ያንን ሌሊት አሮን የሞተ መስሎት ነበር። ነገር ግን ሌሊቱን ሙሉ በአእምሮው ውስጥ አንድ ምስል ይታየው ነበር። አንድ ትንሽ ልጅ በቀኝ እጁ ሲያቅፈው፣ ያ ምስል ገና አባት ትሆናለህ፣ መኖር አለብህ የሚል የተስፋ መልእክት ሆነለት። አምስተኛው ቀን ሲነጋ አሮን ራልስተን ከሞት ጋር ተስማምቶ ነበር። ፊቱ ተገጥግጧል። አይኖቹ ወደ ውስጥ ገብተዋል። ሰውነቱ ደግሞ ሙሉ በሙሉ ደርቋል። በዚያ ጠባብ ገደል ውስጥ ሆኖ ዛሬ ሞታለሁ ብሎ ቢጠባበቅም በድንገት ግን አንድ ያልተጠበቀ ነገር ተፈጠረ። አሮን ተስፋ ቆርጦ በድንጋዩ ላይ ተደግፎ ሳለ በንዴትና በጭንቀት እጁን በኃይል አጣመመው። በዚያች ቅጽበት በገደል ውስጥ ቃጭ የሚል የሚሰነጠቅ ድምጽ አስተጋባ። አሮን ደነገጠ። ድምጹ የመጣው ከድንጋይ ሳይሆን ከገዛ እጁ ነበር። የክንዱ አጥንት ተሰብሯል። ያ ድምጽ ለብዙዎች አስፈሪ ሊሆን ይችላል። ለአሮን ግን የነጻነት ደውል ነበር። አጥንቴን መስበር ከቻልኩ ስጋዬን መቁረጥ እችላለሁ የሚል ብልጭታ መጣለት። አሮን ምንም ጊዜ አላጠፋም። መጀመሪያ ያደረገው ነገር መላ ሰውነቱን ወደ ኋላ በመሳብ በድንጋዩ ግፊት የቀረውን ሁለተኛውን አጥንት መስበር ነበር። አጥንቱ ሲሰበር የሚሰማው ድምጽና ህመም ለማንኛውም ሰው ራሱን እንዲስት የሚያደርግ ቢሆንም አሮን ግን በህይወት የመኖር ፍላጎቱ ከህመሙ በላይ ሆኖ ነበር። አሁን አጥንቶቹ ተሰብረዋል። የቀረው ስጋውና ነርቮቹን መቁረጥ ብቻ ነው። አሮን ያንን የደነዘ ቢላዋ ወጣ። ቢላው ቆዳውን እንኳን ለመቅደድ የሚቸገር ቢሆንም አሮን ግን እንደ መጋዝ በመጠቀም ስጋውን መጋዝ ጀመረ። የሰዓቱ ቆይታ ለማሰብ ይከብዳል። እያንዳንዱ ነርቭ ሲቆረጥ አሮን ልክ እጁን በሚቀልጥ ብረት ውስጥ እንደከተተው ሆኖ ይሰማው ነበር። በመሃል ነርቮቹን ለመቁረጥ ቢላዋውን ሲጠቀም መላ ሰውነቱ በህመም ይናወጥ ነበር። ነገር ግን አሮን አላቆመም። እየሞትኩ አይደለም እየተወለድኩ ነው እያለ ራሱን ያበረታታ ነበር። ለአንድ ሰዓት ያህል ከገዛ አካሉ ጋር ተፋለመ። በመጨረሻም ከ5 ቀናትና ከ7 ሰዓታት ወይም 127 ሰዓታት ስቃይ በኋላ አሮን ራልስተን እጁን በድንጋዩ ስር ትቶ ነፃ ወጣ። ድንጋዩ አሁንም እዚያው አለ። የሰውነት ክፍሉም እዚያው ቀርቷል። አሮን ግን ቆሞ መሄድ ቻለ። ደም በከፍተኛ ሁኔታ ይፈሰው ስለነበር በያዘው የመጀመሪያ እርዳታ መሳሪያ እጁን በጥብቅ አሰረው። ነፃነቱን አገኘ። ነገር ግን ጉዞ ገና አልተጠናቀቀም። አሮን ደም እየፈሰሰው በከፍተኛ ጥም ዝሎና በረሃብ ደክሞ ገደሉን መውጣት ነበረበት። በአንድ እጁ ገመዱን እየያዘ 20 ሜትር ቁልቁል ወረደ። ከዚያም በዚያ በሚነድ የዩታህ በረሃ ውስጥ 10 ኪሎ ሜትር ያህል በእግሩ መጓዝ ጀመረ። የሚገርመው ግን ያ በህልሙ ያየው ትንሽ ልጅ በዚያ በሚቃጠል አሸዋ ላይ አብሮት የሚሄድ ይመስለው ነበር። ከጥቂት ሰዓታት ጉዞ በኋላ በአድማስ ላይ የሰዎችን ጥላ አየ። በጉብኝት ላይ የነበሩ የኔዘርላንድስ ዜጎች ነበሩ። አሮን ሊጮ ቢሞክርም ድምጹ ግን አይወጣም ነበር። በምልክት እርዳታ ጠየቀ። እነሱም ደንግጠው ወደሱ ሮጡ።
ውሃ ሰጡት። ወዲያውም የነፍስ አድን ሄሊኮፕተር ተጠራ። አሮን ሄሊኮፕተር ውስጥ ሲገባ ፊቱ ላይ የታየው ስሜት የህመም ሳይሆን የድል ነበር። ሞትን ተፋልሞ አካሉን መስውቶ ህይወቱን ይዞ የተመለሰው የአሮን ራልስተን ታሪክ በዚያች ቅጽበት በዓለም ላይ ትልቁ የጽናት ማረጋገጫ ሆነ። የአሮን ራልስተን ተአምራዊ መትረፍ ለዓለም ህዝብ ይፋ ሲሆን ታሪኩ ልክ እንደ ሰደድ እሳት ተሰራጨ። ይህንን አስገራሚ የጽናት ታሪክ ለዓለም ይበልጥ ያስተዋወቀው ደግሞ በ2010 ዓ.ም ለእይታ የበቃው 127 Hours የተሰኘው የሆሊውድ ፊልም ነው። ፊልሙ በታዋቂው ዳይሬክተር ዳኒ ቦይል የተመራ ሲሆን አሮንን ሆኖ በብቃት የተወነው ደግሞ ተዋናይ ጄምስ ፍራንኮ ነው። ፊልሙ የአሮንን የ5 ቀናት ስቃይ፣ የውሃ ጥሙንና በመጨረሻም እጁን የቆረጠበትን አሰቃቂ ትዕይንት እጅግ ተጨባጭ በሆነ መልኩ ለተመልካች አቅርቧል። አንድ አስገራሚ እውነታ ልንገራችሁ። ፊልሙ በተመረቀበት ወቅት በተለያዩ ሀገራት በሚገኙ ሲኒማ ቤቶች ውስጥ ያንን የእጅ መቁረጥ ትዕይንት ማየት አቅቷቸው ራሳቸውን የሳቱና ያስመለሳቸው ተመልካቾች ነበሩ። የፊልሙ ተጨባጭነት አሮን በዚያ ገደል ውስጥ ያሳለፈውን ሲኦል በሚገባ የሚያሳይ ነበር። አሮን ራሱ ስለ ፊልሙ ሲናገር ፊልሙን ሳየው ልክ እንደገና በዚያ ገደል ውስጥ የታሰርኩ ያህል ነው የተሰማኝ ብሏል። ፊልሙ በኦስካር ሽልማት ላይ በ6 ዘርፎች የታጨ ሲሆን ዛሬም ድረስ የሰው ልጅ የመኖር ጥማት ምን ያህል ኃይለኛ እንደሆነ ማሳያ ሆኖ ይጠቀሳል። አሮን ዛሬም ቢሆን ያንን የገደል ጉዞውን እንደ እርግማን ሳይሆን እንደ በረከት ይቆጥረዋል። ያ ድንጋይ የያዘኝ ሊገድለኝ ሳይሆን የህይወትን ዋጋ ሊያስተምረኝ ነበር ይላል። አሮን ዛሬ በህይወት አለ። የሰው ሰራሽ እጅ በመጠቀም ዛሬ ተራራ መውጣቱን መኖሩንና ማስተማሩን ቀጥሏል። የአሮን ታሪክ ለሁላችንም የሚነግረን አንድ ትልቅ ሀቅ አለ። ህይወት ውድ ናት። ለመኖር ስንል መከፈል ያለበትን ማንኛውንም መስዋዕትነት መክፈል አለብን። ውድ የቻናላችን ቤተሰቦች የአሮን ራልስተን ታሪክ ለእናንተ ምን ትርጉም አለው? እናንተ በህይወታችሁ ላይ የገጠማችሁን ግዙፍ ድንጋይ እንዴት አሸነፋችሁት? ሐሳባችሁን በኮሜንት አጋሩን። ይህ ታሪክ ለሌሎች ብርታት ይሆን ዘንድ ተመሳሳይ እውነተኛ ታሪኮች ወደ እናንተ እንዲደርሱ ቻናሉን ላይክ እና ሼር ማድረጋችሁን አትርሱ። ቸር ሰንብቱ።